ወንድሜ ምን እያደረክ ነው? ለምንድን ነው ሳጥኑን የከፈትከው? ለምን ወደ ውስጥ ገባሽ? ምን ሆነሻል? ንገረኝ። ምን እያደረክ ነው? ምን ለማድረግ እየሞከርክ ነው? ምንም ለማድረግ አይደለም። ከዚህ እንውጣ። እኔ ሰረቅሽ ብላ አይደል ተጣላኝ? በል ንገረኝ። ምን ፈልገህና ለምን እንደዚህ እንደምታደርግ ንገረኝ። ማወቅ ፈልጋለሁ። በዛ ላይ ውጭ ያየ ሰው ሌባ ነው የምትመስለው። ለምን ትከታተኛለሽ? በዛ ላይ ደግሞ ሌባ ማለት ሌባ ነው እያልኩ አይደለም፣ ግን ደግሞ የሆነ ሰው ቢያይ ሌባ ነው የምትመስላቸው። በጭራሽ እዚህ ነገር ውስጥ መግባት የለብህም ወንድሜ። እትዬን ታውቃት የለ እንዴ? እሺ አሁን እንውጣ። አሬን ልጅ ያዞራል እንዴ? ወይ ቁጭ በል ወይ ደግሞ ቁም። ቢሩ ቆይ ምንድን ነው አይወጡም እንዴ? እኔ እየጨነቀኝ ነው። መሲቴ በድጋሚ ወጣቅፋ ወንድሜ ትለኛለች። አዎ ምንም አትሆንም። በድጋሚ ጤነኛ ሆነ እኔም ደግሞ እህቴ እላታለሁ። አዎ ምንም አትሆንም። እህቴ ምንም አትሆንም። ይሄ ደግሞ እዚህ ምን ይሰራል? እኔ እንጃ ቤሉል፣ ግን በእናታችሁ እንዳትጣሉሽ። እዚህ ታካሚዎችን ትረብሻላችሁ። እንዴት አመሻችሁ? ኤልሹ የታለች? ምን አገባ ደግሞ? ስለ ኤልሹ ምን አባ ገባ? እዚህ ምን ትሰራለህ? እባካችሁ ተረጋጉ። ተው እሺ። ውጪ መንገድ ላይ አይደለም ያላችሁት። ቶሎ በል፣ ችግር ሳይፈጠር ቀጥ ብለህ ውጣ። አፍጥነው። አረ ቤሉል ተረጋጋ። መሲ ዝም በይ፣ ምንም ነገር እንዳትይ። ቶሎ በል ከዚህ ውጣ። አይ የመጣሁበትን ኤልሹን ሳላያት የትም አልሄድም። እኛም እኮ እሷን ማየት አልቻለም። ውስጥ ላይ ሆዷን እያጠቡላት ነው መሰለኝ። ማንንም አያስገቡ። ስለዚህ ተመለስ። ልጅቷን ሳላያት የትም አልሄድም አልኳችሁ እኮ። ምንድን ነው አሰሙ? ሂድ፣ ቀጥ ብለህ ውጣ። አንተ ማን ሆነህ ነው? ማነኝ ምንድን ነኝ ብለህ ነው የምታስበው? ውጣ ብያለሁ። ማንም ይሁን መሲ፣ ቆይ ማን ነው ይህንን ነገር የተናገረው? ከቤተሰብ ውጭ ማንም ማወቅ የለበትም አላልኩም? ይኸውላችሁ አሁን መግባት ይችላሉ። ልጅቷን ልይበት። እንዴ ምን ሆነሃል? መግባት አይቻልም አልኩ እኮ። ሐኪሞች ጠርተው እስኪያናግሩ ድረስ በትዕግስት እየጠበቅን ነው። ቆይ ምንድን ነው? ከባድ ጉዳት ነው እንደ የደረሰባት? ቆይ አንተ ለምንድን ነው የመጣኸው? ይሄ ታውቆኝ ነበር እንዳመጣ ስለኝ ነበረው። እና ልጅቷ እንደዚህ ሆና መቅረት ነበረብኝ? ቆይ አንተ ምን ቤት ነህ? እናቷ ነህ? አባቷ ነህ? ወይስ አጎቷ ነህ? ለስሙ ምንም ዝምድና የለህም። ደግሞ እኔንም አዋረድከኝ። ቆይ ለምንድን ነው አንቺ የምትዋረጂው? አትሰማሁም እንዴ? ማን የተናገረው ይሄን ሚስጥር? እንዴትና ከማን ሰማ እያለ እኮ ነው። እንግዲህ እኔ ሰምቼ መቅረት አልችልም። ስለዚህ ልክ ነህ። እኔ ነኝ ጥፋተኛ። መናገር አልነበረብኝም ማለት ነው። እንደዛ አይደለም። መንገርሽ ትክክል ነው። ምንም እንኳን የስጋ ዘመዷ ባልሆን ኤልሹን በእናቷም በአባቷም በኩል በደንብ አውቃታለሁ። ቆይ ሳላያትና ሳልጠይቃት ብትሞትስ? ዝም በል በቃ፣ አታሟርትባት። መሰረቴ። አቤት እናቴ። ነይ ወደዚህ። ደግሞ እሱ ለምን ያቆምሻል? እሺ አንቺ አቤት እናቴ። ለምንድን እንደዚህ የሚያይሽ? እኔ እንጃ እናቴ። አየኝ እንዴ? ቆይ ተይው፣ ያየሁትን አይቻለሁ። ይቺ ልጅ ብቻ በሰላም ትውጣ። ምን ነው እናቴ? ተይ ተይው በቃ።
ተቀመጭ፣ ወደ ቦታሽ አርፈሽ ተቀመጭ። ኧረ እባክህ በግድ የምታስቀምጠኝ እንደሆነ እናያለን። ምን ልታመጣ ነው አንተ ውርጋት? ረፊ እንደ ባልሽ ሞትሽን አታፋጥኝ። አርፈሽ ቁጭ በይ። ማለት አንተ ነህ እንዴ ቶሚን የገደልከው? መለፍለፉን ተይና አርፈሽ ቁጭ በይ። በዛሬ ቀን ሰው እንድገላት ገፋፊ። የመሞቻ ቀንሽ አሁን አይደለም፣ ገና መሰቃየት አለብሽ። አንተ ነፍሰ በላ ተናገር። ቶሚን የገደልከው አንተ ነህ ወይ? ዝም ብለሽ አፍሽን ዝጊ። ስርዓትሽን ይዘሽ ተቀመጪ። እርዱኝ፣ ሰው ያለ እርዱኝ፣ ሊገለኝ ነው። እባካችሁን እርዱኝ፣ እርዱኝ፣ ሰው ያለ እባካችሁን እርዱኝ፣ ድረሱልኝ እባካችሁ። ሰሚኛለሽ? እኔ ራሴ እረዳሻለሁ። ከዚህ በኋላ እፈራገጣለሁ ብትይ አንገትሽን ጠምዝዤ ነው የምትይው። ልትቀመጭ ተመልሼ እመጣለሁ። ለማምለጥ ሞክራለሁ ብትይ አናትሽም ብዬ ነው የምደፋሽ። እንዴት ነሽ መሲ? የት ናችሁ? ያላችሁበትን ቦታ ንገሪኝ። አይ እኛ እኮ ስላለን አንተ ወደ ቤት ብትሄድ ይሻላል። ትቀልጃለሽ እንዴ? ኤልሹ ተኝታ እንዴት ነው ወደ ቤት የሚሄደው? ሲፈልግ ቤቱ ለምን አይፈርስም? በይ ቶሎ ንገሪኝ። እሺ በቃ ቴክስት አደርግልሃለሁ ቦታው። ጥሩ። አሁን አብረሻት ነሽ? ደህና ናት? አይ እስካሁን አልነቃችም መሰለኝ። እኛም እስካሁን አላየናትም። ውስጥ ምን እየተፈጠረ እንዳለ እኛ ምንም አናውቅም። በቃ ቴክስት አድርጊልኝ። እሺ
ኤልሹ እረፊ፣ እግርሽን ነው የምሰብርልሽ። ኧረ እባክህ የኔን እግር ሰብሬ ታባል ትኖር ነው። ለባቢ ማናገር እንደ ይመስልክ? እረፊ። የወሰድሽውን ወረቀት አምጪ። ከያዝኩሽ እሱን ማያስለቅቅሽ በለው። የወደፊት ሚስትህን ነው አይሳልከው? አምጪው። ኤልሹ ሰዓቴን አታጥፊ። አይ ካልነገርከኝም አልሰጥህም። እረፊ፣ ህፃናት ሁኚ። ኧረ እባክህ ህፃንማ ራስህ ነህ። እኔም አድጌያለሁ፣ ትልቅ ሰው ነኝ። እሺ ይሁንልሽ። አሁን ወረቀት ውስጪ። አልሰጥክም። ኤልሹ አምጪው። አንቺ አምጪው። ኤልሹ አምጪ፣ አምጪ። አንቺ አምጪው። እንዴ አምጪው። ኤልሹ እረፊ። አምጪው፣ አምጪው። አምጪው። ኤልሹ እረፊ በእናትሽ። እሺ ስልሻለሁ፣ አምጪው። እውነት? አዎ ስልሻለሁ። በጉልበት ነው የምታስይኝ? ተስተካክል። እሺ ተስተካክለሽ ቁጭ በይ። እስኪ ረፊ። ቀጥ ብለሽ ቁጭ በይ። ቀና በይ። ከዛ ሳቂ። ቅጣጣ ፈገግ በይ። የጨረስኩ። አለቀ። ብላሽ ነው አሁን አለ መሰለኝ። አንተ ብሎ ቤሉን 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 እስካሁን የት ነበራችሁ? ይቅርታ ወንድሜ፣ ቶሎ መድረስ ስላልቻልኩ ነው። ጓደኛስ? እሱ የእትዬ ልጅ ጋር ሄዶ ነው። እትዬ ማለት ደግሞ እሷ ናት። ልጅቷ ታማ አጋጣሚ ሆስፒታል ስለገባች ነው። እኔ ስለሱ አይመለከተኝም። የታለቀው? ይሄው ይሄንን ያመጣሁት። በጣም ጥሩ። እኔ ደርሼ እስክመለስ የትም እንዳትሄድ፣ በደንብ ጠብቃት። እሺ፣ እጠብቃታለሁ።
እናቴ ምን ሆነ አይወጣም እንዴ? ጨነቀኝ እኮ። ምን እያሉት ነው እስካሁን? እንደ ፈጣሪ ቸሮ ያሰማል። እንደ በጤናዋ ትውጣ። የእናቲቱን መጥፋት እኮ እንደው ከባድ ነገር ነው። እንደው ምኑ ሴጣን አሳሰባት? አይ መከሬ። ለነገሩ የእናቷ መጥፋት እኮ ቀላል ነገር አይደለም። አዎ እሱም ይሆናል። ልክ ነሽ። እንደው ብቻ አንድ ፍሬ ልጅ እንደው ኖራ ሳትጠግቦ ስለሞት ታስባለች። አይ መከራ። ያው ትዬ ስለጠፋች ነው የሚሆነው። እንደ ጋሼ እንዳትሞቱባት። አሬ ሴጣን ጆሮ ይደፈን። ምን በወጣት እንደዛ መስሏት ይሆናል እኮ ነው ያልኩሽ እናቴ እንጂ ይሆናል እያልኩኝ አይደለም። ወይኔ ጉዴ እናቴ፣ ይሁን ነገር ተፈጥሯል መሰለኝ። ቤሉል እኮ አንገቱን አቀርቅሮ ነው ያወጣው እና ልጠይቀው ፈራሁኝ እኮ። ምን ያስፈራሽ? ጠይቂው እስኪ፣ ቀረብ በይና ጠይቂው። ቤሉል ምንድን ነው? ደህና ናት ወይስ ምን አሉ? ደህና ናት። እና ለምንድን እንደዚህ ፊትን የጣልከው? ተመስገን። እኔ በጣም ጨንቆኝ ነበር። ምን ነው ታዲያ የተባልከው ነገር አለ እንዴ? አይ ምንም አልተባልኩም። ደህና ናት። ነገ መውጣት ትችላለች። እና ምንድን ነው እንዲሁ እንደዚህ ማድረጓ አናዶኝ ነገር ነው። ተወው ቤሉ፣ ዋናው ነገር መትረፏ ነው። እሱ ስትረጋጋ እንጠይቃታለን። እሺ ምንድን ነው ይሄ ልጅ? ደህና ናት? ምነው ፊትክ? ምነው ዝም አላችሁ? ምነው ዝም አልክ? ደህና ናት እናቴ። እሰይ 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 እሰይ፣ ተመስገን እሰይ ተመስገን። ይህን መስማት ነበር የተመኘሁት። ተመስገን የእኔ ጌታ። እንደው ለአንተ ምን ይሳናሃል? ተመስገን የእኔ ጌታ ተመስገን። የታካሚ ቤተሰብ መግባት ትችላላችሁ። እሰይ 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 እሰይ፣ ፈጣሪ እንደው ተመስገን 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 አምላኬ። እሰይ እሰይ፣ እንኳን ነፍስሽ ተረፈ የኔ ልጅ ኤልሹዬ። እሰይ ተመስገን። አይዞሽ የኔ ልጅ፣ እንኳን ነፍስሽ ተመለሰች። አይዞሽ ኤልሹዬ። ደህና ነህ? ደህና ነች። አይሽ ዝም ብለሽ እኮ ነው የተደነባበርሽው። ማን የተደነባበረው? አንተ እኮ ነው ካልመጣ ያልከው። የኔ ልጅ እንደምን አሳሰብሽ? እንደምን ቢያጋጥምሽ ነው እንደዚህ ወሰንሽው ልጄ? አየዘንድ ልጆች እህቴ ለምን እንደዚህ አደረግሽ? ቆይ ምን መሆንሽ ነው? መቼም ባለማወቅ አይደለም ማለት ይሄን ሁሉ መድኃኒት ዋጥሽው። አይ ደክሟታል መሰለኝ። እንደው ትንፋሿም እኮ ቁርጥ ቁርጥ አለ። እስኪ እንተዋት። ልክ ነሽ አይኔ። በቃ አንቺና መሲ ወደ ቤት ሂዱ። ደህና ናት ስላሉ እኔ በጠዋት ይዣት እመጣለሁ። ኧረ የማይሆነው ተው እንጂ የኔ ልጅ። ግን መሰረት የቱና ነው? አሁን እዚህ አልነበረች እንዴ?
አዎ አሁን እዚህ ነበረች። ቆይ እስቲ አይቻት ትምጣ። ደግሞ እሷም አንድ ነገር እንዳትሆንብኝ። እሺ ምን አባሽ ትሰሪያለሽ? ወንድሜ እንዴት አደርክ? ምን ነው ትታኝ ውጭ አደርክ? በሰላም ማለቴ እንደማውቀው ከሆነ የምታውቀው ጓደኛ የለም። ምንድነው ሰውጣ ስገባ በጥያቄ የምታፋጥጭኝ? ያምሻል እንዴ? ወንድሜ ምንድነው የተፈጠረው? የት ነበርክ? እንዴት አስችሎ ነው ብቻዬን እንዳድር ያደረከኝ? ምን ነው ኤልሹ ደህና አይደለችም እንዴ? አልተመለሱ? መጀመሪያ የጠየቅኩ መልስልኝ። ሁለተኛ ምንም አይነት ጥያቄ እንዳትጠይቂኝ ተግባባን? ምንም ነገር አይመለከትሽም። እንዴ ምን ሆነሃል? ምን ማለት ነው አይመለከትሽም ማለት? ምንድነው ያደረክ ያለው ነገር? ኑ አፍሽን ዝጊ። አይመለከትሽም። ወይኔ ምንም ነገር ቢፈጠር ፈርጄ መመለስ አልነበረብኝም። እስከ መጨረሻው ማየት ነበረብኝ። ምን ውስጥ ነው የገባው? ቆይ ለምንድነው የሄለን ልብስ ይዞ የሄደው? በዛ ላይ ደግሞ ውጭ ነው ያደረው። ይሄ ሁሉ ነገር ተደምሮ ቆይ ምንድነው የሆነው? እኔማ ትገለኛለህ እንጂ መከታተሌን አላቆመም። የሆነ የተደበቀ ነገር እንዳለ ግልጽ ነው። እስቲ አይዞሽ። እስቲ ቆይ እስታዛ እዚህ ሶፋ ላይ አረፍ ትበልና ከዛ ትሄዳለች። አይ እዚህ አይመቻትም። ላይ ነው መሆን ያለባት። እሺ እንግዲህ መሴታለች። የት ቀርታ ነው? ከኋላ ናት፣ ትመጣለች። እሺ እስከስ ቆይ ምን እየሆንክ ነው? ለምን እንደዚህ የምታደርገው? ያለሁት እኮ ከቤተሰቦቼ ጋር ነው። እኔ እሱ መች ጠፋኝ? ላናግርሽ ብዬ እኮ ደግሞ እኮ ልጅቷ ደህና ከሆነች ወደ ራሳችን ጉዳይ ነው መግባት ያለብን። በቅርቡ ደግሞ አብረን መሆን እንጀምር የለ? ኧረ ቴዲ እባክህን፣ በዚህ ሰዓት የሚወራ ነገር እየለየህ እንዴ? እሺ ምን ላውራሽ መሲ? ተይ እንጂ። ጊዜ እኮ ገንዘብም ጉልበትም ነው፣ አይቀለድበትም። ስለዚህ መሲ እኛ ስለ ራሳችን ህይወት ቶሎ እናስብ። እንዴት ነው? ቆይ ስለ ሄለን የሰማችሁት ምንም ነገር የለም? አዎ እስካሁን ድረስ ምንም አልሰማንም።
ግን እኮ ለሷ የምትቀርበው አንተ ነበርክ። እንዴት ስለሷ ምንም ነገር አልሰማህም? እኔ እንጃ የት ወስደው እንዳገቷት። ታግታ ነው እንዴ? ያው ብትታገት ነው ይሄን ሁሉ ጊዜ ወደ ቤቱ ያልተመለሰችው ብዬ ነው። በኮንፊደንስ የት ወስደው እንዳገቷት ምናምን ስትል ነው። ግን የሆነ ነገር የምታውቅ ማለት መታገቷን የምታውቅ አይነት ነው የምትመስለው። ቆይ ምን ሆነሻል መሲ? ለእያንዳንዱ ነገር እኔ ላይ ጥርጣሬ እያደረብሽ ትችያለሽ? ይሄ ጥርጣሬ አይደለም ጥያቄ ነው። ግን ለማንኛውም ሂድ በቃ። እኔ ቤት ውስጥ ለማስፈልጋቸው ልግባላቸው። እሺ ሂጂ በቃ ግቢ። በኋላ ኤልሹን ላገኝ ስመጣ ማገኝሽ ይሆናል። ኧረ ቴዲ በፈጠረክተው በቃ። እኔ ጸብ የሚባል ነገር ሰልችቶኛል። ምን ሆነህ ነው? ምን ሆንኩኝ? እሺ ደግሞ አሁን እና ሳላያት ልቀር? ይኸው አያት እኮ ደህና ነች። በዛ ላይ እኔም ያለውን ነገር እየተከታተልኩኝ አሳውቅሃለሁ። አይ እንደዛማ መሆን የለበትም። የራስህ ጉዳይ። በቃ አትቆጪ። እኔ እኮ ትክክል የመሰለኝን ነው እያደረክ ያለሁት። አንተ ትክክል መሰለህ አይደል? እኔ ደግሞ ትክክል እንዳልሆንኩ እየነገርኩህ ነው። ስለዚህ ለምን እሺ ብለህ አትተውም? እሺ ብልሽ ደስ ይለኝ ነበር፣ ግን ደግሞ ልጅቷን ማየትና መከታተል አለብኝ። እኔ የምለው ቆይ ሄለን ያለችበትን ታውቃለህ እንዴ? እሷ ተከታተልልኝ ብላ ነው? እሷ በሰላም ብትኖር ልጅቷ እንደዚህ ሆነ አስችሏት መቀር ይመስልሽ ነበር እንዴ? አላውቅም። እሱንም አንተ ልጠይቅህ። እሺ በቃ እኔም አንቺም በእነሱ ጉዳይ እንደዚህ መከራከር የለም አይደል? እሺ ለማንኛውም እየገባው ነው። የኔ ልጅ እንደው ምኑ ሴጣን ቢያሳስትሽ ነው ራስሽን ለማጥፋት የተነሳሽው? ለምን በዚህ እድሜሽ ገና ልጅ ነሽ። እንደው ምኑን ኖረሽው ነው የኔ ልጅ ራስሽን ለማጥፋት መመኘትሽ? እና ይሄ ጥሩ ነው? እኔ አሁን እኮ ደክሟታል፣ ምንም ነገር መመለስ አትችልም። ስለዚህ ምንም ጥያቄ አትጠይቂያት። እሺ እንደው አስደነገጠችኝ እኮ። እንደ ድንገት እንደዚህ ስትሆን እኮ እንደው ምን ልበል? ገባኝ። እኔ ደንግጠሽማ ነው። ያው ግን እሷ ምንም አቅም የላትም። እሺ ቤሉ የኔ ልጅ በእንግዲህ ጠንከር በይ፣ እመለሳለሁ። አንተም ደግሞ አትውጣ፣ በደንብ ጠብቃት። እህቴ የምር ግን ጨክነሽ ጥለሽ ልትሄጂ ነበር። እኔ እኮ ያላንቺ ማንም የለኝም። አንቺ እኮ ነሽ ያለሽ እና እኔ ለብቻዬ ጥለሽ ልትሞቺ? ቆይ እኔ ያለ እስኪሰማሽ ድረስ ማን አስቀየመሽ? ማን ያስከፋሽ? ደግሞ ምንስ ቢከፋሽ እኔ ወንድምሽ አለው አይደል? ለእኔ አትነግሪኝም? እኔን አታማክሪኝም? እማዬ ምንም አትበይ፣ ይደክምሻል። ይገባኛል ማም ስለጥፋችን ትጨነቅሽ፣ ግን ደግሞ ራስሽን ማጥፋት መፍትሄ አይደለም። በዛ ላይ ደግሞ ምንም ላልተረጋገጠ ነገር እስኪ አስቢው። ማም ምንም ሳትሆን ብትመለስና አንቺ ደግሞ ቀድመሽ ሞተሽ ብታገኝሽ ምንም ይፈጠር ይመስልሻል? ይሄን ማሰብ አቅቶሽ ነው እንደዚህ ያደረግሽው? እንዴት ልታዝንና ልባ ሊሰበር እንደሚችል እስኪ አስቢው እስቲ። እኔ ወንድምሽ እንደዚህ የተንሰፈሰፍኩ፣ እሷን ደግሞ እናት ናት። አስበሽዋ እንዴት ልትሆን እንደምትችል? እሺ ደህና ነሽ? አሁን እንዴት እየሆንሽ? አሁን ቀለል አለሽ ወይስ አሁን በጣም እያመመሽ ነው? ቆይ ለምንድን ነው እንደዚህ ያደረግሽው? ይሄን ያህል የሚፈጠረው እንዴት ጨክነሽ ለመሞት ታስቢያለሽ? ስንት ህልም አለሽ እኮ። በዛ ላይ ደግሞ እኛ ቤተሰቦችሽን ትተሽ አናሳዝንሽም? ይህ ሁሉ ነገር እየተፈጠረ እያየን እንደ ቀላል ነገር መቋቋም እንችል ይመስልሻል? ይቅር በይኝ፣ ለፈለፍኩብሽ። እና እንዴት ነሽ? ደህና ነኝ፣ እየተሻለኝ ነው። ማማ አልመጣችም እንዴ? አዎ አልመጣችም። ግን አንቺ ተረጋጊ። በዚህ ሁኔታሽ ስለ ራስሽ እንጂ ስለሌላ ነገር ማሰብ የለብሽም።
ናግባ። እሺ ፖሊስ ምን ነበረ?